በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የአምስተኛ ሳምንት እሁድ ደብረ ዘይት ይባላል። ይህ ዕለት ደብረ ዘይት ተብሎ የተጠራበት ምክንያት እንደ ቀደሙ ሰንበታት ሁሉ ይህም የቅዱስ ያሬድ ስያሜ ነው። በዚህ ቀን መድኃኒታችን ሁለተኛ በግርማ መለኮት በክበበ ትስብእት በመለኮታዊ ግርማዊ በሰው መጠን እንደሚመጣ ሁሉ የዓለም ፍጻሜው እንዴት እንደሚሆን ለሐዋርያት በደብረ ዘይት ማስተማሩን እንዲሁም በክብር ያረገውን ጌታን ለሚጠባበቁት ዋጋቸውን ላልተቀበሉት ፍዳቸውን ሊከፍል የምድር ሥርዓት ሊሽር ሰማይና ምድርን አሳልፎ ለወዳጆቹ መንግሥትን ሊያወርስ የቅዱሳኑን እንባ ከዓይናቸውን ሊያብስ ኃጥአንም ሊወቅስ ጻድቃን ሊያወድስ ብሩካን ብሎ መምጣቱን እያሰበች ቤተ ክርስቲያን ፈጣሪዋን ታመልካለች። በዚህ መዝሙርም ዘይነብር እግዚእነ ውስተ ደብረ ዘይት ጌታችን በደብረ ዘይት ተቀምጦ ሳለ የሚል መዝሙር ይሆናል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛው ተሰሎንቄ ምዕራፍ 4 ቁጥር 13፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 እስከ 15፣ የሐዋርያት ሥራ ምዕራፍ 24 ቁጥር 1 እስከ 22፣ ምስባክ እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይነዳል። መዝሙረ ዳዊት 49 ከቁጥር 2። ወንጌል የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36። ቅዳሴ የአትናቴዎስ ቅዳሴ ይሆናል። ርእሰ አምላክ እሳት ይነድ ቅድሜው እግዚአብሔር ገሃደ የሚለው በድርብ አምላክነሂ የሚለው አንድ አይነት ነው ከመጀመሪያው ማለት ነው። መልካም የደብረ ዘይት ቀን የሆነልን ሁላችንም በያለንበት እግዚአብሔር ይጠብቃል። ስብሐት ለእግዚአብሔር።